ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ሰብስክራይብ አድርጉ፣ ላይክ በማድረግ ጀምሩ። ስሙ የኔ ጉድ መናፍቃን በአጋንንት ዘንድ ነው። ግርምት የሆንሽ እመቤታችን ሆይ እጹብ እጹብ እያልን ክብርሽን እናደንቃለን። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ ነው። በዚህ ዕለት እመቤታችን ትመጣለች። የብርሃን ድባብ የብርሃን ዙፋን ይዘረጋል፣ የብርሃን ምንጻፍ ይነጸፋል። በዚያ ላይ ሆና ሰላም ለከ ኦ ኤፍሬም ፍቁሬ ትመጣለች። ከኢየሱስ ውጪ ተመልሶ የሚመጣ አለ? መጽሐፍስ እንዲህ ይናገራል። ኧረ በኢየሱስ ስም ይሄማ ትውልድን ወደ ማይሆን መንገድ ለመውሰድ ቆርጦ መነሳት ነው እንጂ ይናገራል መጽሐፍ። እንዲህ የሚል ቦታ አለ? ኧረ ጉድ ነው ጌታ ኢየሱስ። የግድ ድርቅ ብሎ ይመጣል አይባልም። ያልተጻፈውን ከየት ምኞታችን የኛ ፍላጎት ቢሆን እኮ ደስ ይለን ነበር፣ ግን አይሆንም። ተመልሶ ማን ይመጣል? ኢየሱስ ብቻ ሊወስደን እሱ ይመጣል። ከሰዎች ሌላ የለም። መጽሐፍ አይናገርም። ይሄንንም መጽሐፍ ስለምናገር ነው። ኧረ በኢየሱስ ስም ድርቅ ብሎ ትመጣለች። ኧረ ኢየሱስ ያድናል፣ ከተረትም ያወጣል። ምንም ማድረግ አይቻልም። ብቻውን ይወሰዳል። ሰው አይደለም። ቅዱስ ሚካኤልን ወደዋል ብለሽ ነበር ስንጀምር። ቅዱስ ሚካኤል ያማልዳል የሚል የመጽሐፍ ቅዱስ ጥቅስ አለ፣ ታውቂያለሽ? ረዳይ ነው የሚልስ ጥቅስ አንብበሽ ታውቂያለሽ? ምንድን እንደው ረዳት ነው፣ ረዳይ ነው፣ እኛን የሚረዳ መልአክ ነው የሚል ጥቅስ አንብበሽ ታውቂያለሽ? ቅዱስ ሚካኤል ረዳት ነው። ያ እሺ፣ ምን ላይ ነው ያነበብሽው እስቲ? ናይ ጀስት ይባላል፣ ቅዱስ ሚካኤል ረዳኝ ይባላል። አንብቤ አባላት እንላለን ነው። ላነሳልሽ የፈለኩት ምንድነው መሰለሽ፣ ረዱ ልክ እንዳንቺ በጣም ብዙ ሰዎችም መልሳቸው ተመሳሳይ ነው። እንደው እሱ መልአኩ ቅዱስ ሚካኤልን ብቻ ሳይሆን የጌታችን እናት ድንግል ማርያምንም ጭምር እንደው እርሷ አማላጅ ናት ወይ ሲባል ያው የእያንዳንዱን ክርስቲያን ምላሽ ላንቺ ምን መንገር አያስፈልግም። አዎ ታማልዳለች። ድንግል ማርያም ታማልዳለች ወይ ሲባል አዎ ታማልዳለች ነው ሁላችንም መልስ። የጭንቅ አማላጅ ነች ወይ ስንል አዎ እርሷ የጭንቅ አማላጅ ነች ብለን እንመለሳለን። እስቲ መጽሐፍ ቅዱስ ላይ ጥቅስ አምጡ ስንባል ግን ብዙዎቻችን በእርግጥ ያው መጽሐፍ ቅዱስን ስለማናነብ ለጊዜው ጥቅስ መስጠት ሊያቀተን ይችላል። ግን በድንግል ማርያም ምልጃ የዳነ ቁስላችንን ገልጠን ማሳየት እንችላለን። በቅዱስ ሚካኤል ተራዳኢነት ያለፍናቸውን ፈተናዎች ቆመን መመስከር ግን እንችላለን። አይደል ረዱ? አይደል? እና መጽሐፍ ቅዱስን ስለማናነብ ለጊዜው አላለም። ብናነብስ ከየት ይመጣል? ከየት ይመጣል? እያነበብኩ ለብታደር ከየት ይመጣል? ያልተጻፈውን ወዳ ያ እንኳን ባይኖር የተሰራውን ስራ እናሳያለን። ከየት መጥቶ የምን ስራ ነው? የምን ፈውስ ነው? የምን ቁስል ነው? የጭንቅ ቀን የጭንቅም ሆነ የደስታ በቃ የለም እኮ በኢየሱስም በግድ ጠጋ አድርገን እናስገባለን። ከየት ይምጣ? ከየት? የለም። እንደዚህ የሚባል ነገር የለም ስባል ነው ማቀው። ኧረ በኢየሱስም በሶስተኛ ወገን እንዲህ አሉ እንዲህ ይባላል። እንዲህ ተብሎም እኮ ሰማይ ይገባለሁ ብሎ እያሰቡ መኖር አሉ። እንደዚህ ነው አይባልም። ቅዱሱ ቃል የሚናገረውን እናንብብ። ኧረ በኢየሱስ በዚህ ዕድሜ ወጣት ነሽ እንዲህ ይባላል። አያሳዝንም? በኢየሱስ ገልጠሽ ማንበብ እኮ ነው። ለኔና ለአንቺ የተጻፈ ነገር እኮ ነው። በጌታ በኢየሱስ ለኃጢአተኞች ይሄንን አንብበው ወደ እግዚአብሔር መንግስት እንዲገቡ ወደ ኢየሱስ እንዲመጡ። ኧረ በኢየሱስ ክርስቶስ ስም በዚህ ሰዓት በዚህ ዘመን ሰዎች እንዲህ አሉ ብሎ መሄድ አይከብድም? ይህም ደግሞ ከስር ይገባል። ባይኖርም እንኳን ይላል ለጊዜ ባናነብም እንኳን ለጊዜ አይደለም ወደፊትም ለዘላለምም እያነበብኩዋል እደር። የለም እንዲህ የሚባል ነገር የለም። ክብር ለኢየሱስ ይሁን። ኢየሱስ ብቻ ነው አማላጅ። ይሄንን መጽሐፍ ደግሞ አስረግጦ ይናገራል። ምንም ማድረግ አይቻልም። ሌላ አለ ካልክ አሳይ፣ አውጥታ አሳይ። በቃ የለም። ብኖርማ ማቆኛ የምንቀበል ነበር። መጽሐፍ የማይናገረውን አንቀበልም። ክብር ለኢየሱስ ይሁን። ተረት ገዳይ ነው። ኢየሱስ ብቻውን ይወሰዳል። እንግዲህ ምንም ማድረግ አይቻልም። ኑ ወደ ኢየሱስ። መጽሐፍ ቅዱስን ገልጣችሁ አንብቡ። እንዲህ አሉ ብሎ መኖር አይከብድም።
ከባድ እኮ ስሞይንንም መጽሐፍ ቅዱስን አለማንበብ መጨረሻው እንደዚህ ነው። ተመልከቱ። ወንድማችን ወንጌል እየሰበከ ነው፣ እሱ ደግሞ ፎቶ ያሳያል፣ ህይወት የማይሰጠው ሰው ሰራሽ ትምህርት ያሳያል። ይሄ ነው በቃ። ምክንያቱም መጽሐፍ ቅዱስን አንብቦ አያውቅም፣ ቅዱሱ ቃል ምን እንደሚናገር አያውቅም። ያሳዝናል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ነው ወደ ኢየሱስ። የሆነ ቅርጻ ቅርጽ ፎቶ ህይወት ሊሆን አይችልም። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ነው ወደ ኢየሱስ። ስሞይንንም ራሳችሁ አትበቀሉ ይላል አይደል? ግን በወቅቱ የጎዳ ሰው፣ ያናደደ ሰው፣ የዋሸብ ሰው፣ ስምን ያጠፋ ሰው ግን ያን ሰው እሱ በመጣበት መንገድ ወይም በበለጠ መንገድ ብትገናኘው ደስ አይልህም? ደስ ይላል አይደል? ስጋም ይፈትናል አይደል? ግን ምንድነው የሚሆነው? ያን ሰው ራሳችሁ አትበቀሉ፣ ጌታ ይበቀለዋል አይደል? ብድራት ይመልሳል አይደል የሚለው። ታዲያ ምንድነው የሚሆነው? በአንተ መንገድ፣ በሰፈሩ ሁኔታ፣ በመጣበት መንገድ ብታስተናግደው ያን ሰው እንደው ብትመታው ራሱ በዚህች እጅ እቺ በጤፍ ያደገች እጅ ነው የምትመታው። ጌታ ግን ስለእናንተ ይበቀለዋል ሲል በቃ ይኸው በማን እጅ ውስጥ እንደሚወድቅ አየው። ግን አይጥመንም። ጌታ በዛ ትልቅ እጁ ከሚያጠናግርልን እኛ ቸኩለን በቀጫጫ እጃችን እንበቀልና ፖሊስ ጣቢያ እናድራለን። ተቃራኒዋ ግን ጥሩ ነች። የቀን ጉዳይ ነው። የቀን ጉዳይ እግዚአብሔር ሆይ የበደሉንን ሁሉ ይቅር ብለናል። አሜን በሉ። ማለት ይቅር የምትሉ ብቻ ምን አሜን ብትሉ እኮ እግዚአብሔር አይሸወድም። እግዚአብሔር ሆይ የበደሉንን ይቅር አልናቸው፣ የከፉብንን ምንም ሳንጎዳቸው፣ ምንም ክፋቸውን ሳናስብ ስለነሱ እንደውም እየተጨነቅን እያሰብንላቸው የከፉብንን፣ የጎዱንን፣ የዋሹብንን፣ በበደላቸው የከሰሱንን፣ በኃጢአታቸው የከሰሱንን ቀብረንላቸው፣ ደብቀንላቸው፣ ሸሽገንላቸው እንዳንቀድማቸው የነሱን ታሪክ በእኛ ላይ ያወሩብንን ሁሉ እግዚአብሔር ሆይ ምሕረት አድርግላቸው፣ ይቅር በላቸው። ይህንን አሜን ያላችሁ ሁሉ እያማረባችሁ ትመጣላችሁ፣ እየደመቃችሁ ትመጣላችሁ። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ዋው! ሰማይንም ከእግዚአብሔር ጋር አብረህ ስትሆን የቀደመ ሊመስል ይችላል። እኔ ባይዘዌ ከእግዚአብሔር ጋር አብራችሁ ስትሆኑ አገሩን በሙሉ ተቀድሙታላችሁ የሚል ትምህርት የለኝም። ይቅደሟችሁ። ሰማይ ነው ፕሮግራማችን፣ ዘላለም ነው የሚታየንኛ። መሬትም ላይ በፍጹም ከእግዚአብሔር ጋር ነግዶ ወደቀ የለም። የጊዜ ጉዳይ ነው። በጽድቅ በማትጸጸትበት መንገድ ውጤታማ ትሆናለህ። አትጸጸትም። የሆነ ቀን ቆመ እግዚአብሔር ባርኮ ዞረ ስታይ ሐዘን አይኖረውም ህይወትህ። ብቻውን እየነገደ የመጣው ሰውዬ እናንተ ጎን ለጎን እኩል ቆማችሁ አታወሩ። ቀና ብለን የምትኖረው ከእግዚአብሔር ጋር ነግደ አትወድቅም። እንደ እግዚአብሔር የሚባርክ የለም። ሰይጣን ሁል ጊዜ እግዚአብሔር የሚሰጥህን ነገር በአቋራጭ ያመጣዋል። እሱ በአቋራጭ ያመጣዋል። እግዚአብሔር እኮ ጊዜውን ጠብቆ እኮ ይሰጣል። ሰይጣን በአቋራጭ ያመጣዋል። በቃ በዚህ በኩል ታጠፍ ይልሃል። ለምን? እንትናም ሊቀድም ነው፣ እንትናም ጥሎ ሊሄድ ነው፣ እንትናም ጥሎ። ስለዚህ ህጉን በኋላ ታስብበታለህ። የራስን ምርጫ ውሰድ ይላል። ኖ ስትል በጣም ዋጋ የከፈልክ ይመስላል። ከ10 ዓመት በኋላ ራስን ዝም ብለህ ይኸው ለትምህርታችን ያቆባለ ለትምህርታችን በጣም ብዙ ሰዎች አሉ። ፌል አታረግም። ለኔ ስኬቴ ከእግዚአብሔር ጋር መኖር ነው እንጂ ማገኛቸው ትርፎች አይደሉም። ከእግዚአብሔር ጋር መኖር ነው ስኬቴ። እግዚአብሔር መደሰቱ ነው ትርፍ። አሜን በሏ። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙኝንም አንተ የሰራውን አይነት ወንጀል ሰርቶ እስር ቤት ያሉ ብዙ ሰዎች አሉ። እግዚአብሔር ምሕረት አድርጎልሃል። አንተ የታመምከውን ታመው ፓራላይዝድ ሆኖ ሆስፒታል ይሆናል። አንተ የወደድከውን መውደቅ ወድቀው ወደ ጌታ ሄዱ ብዙ ሰዎች አሉ። እንዲህ አምሮብህ ያለው ኢየሱስን ስላመለክ ነው። አንዳንድ ጊዜ ሰዎች ቸርች በማሳለፋቸው ጌታን በማገልገላቸው የእግዚአብሔርን መንግስት በማስፋታቸው ጠላት መጥቶ ዘመንሽ ተበላምና ብራዘር እዚህ ባትመጣስ ፉትቦል ነው እኮ የምታየው። ምንድን ነው የምታረጉት? እንዲሁ ጌታን ባታገለግሉ ኖሮ ምን ነበር የምታረጉት? ቦሌ ካፌ እግዚአብሔርን ማገልገል ዌስት አይደለም። ያለ እግዚአብሔር የሰበሰበው ነው ዌስት። እኔ ጋር የማያከማች ይበትናል ያለ ጌታ ኢየሱስ። ለሰብል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ከሱ ጋር ውለን ኧረ ዘመናችን አይበላም ይለመልማል እንጂ ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።